ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዛሬ በሰፊው የምንዳስሰው የ2026ቱን የዓለም ዋንጫ የፍጻሜ ተፋላሚዎች ሁለቱን ኃያላን ሀገራት ፖርቹጋልንና አርጀንቲናን በሰፊው በማንሳት እነኚህ የቀጣይ በፈረንጆቹ 2026 ሜክሲኮ፣ ብራዚል እና ካናዳ በጋራ በመሆን ብራዚል የለችም አሜሪካ ናት እና በጋራ በመሆን በሚያዘጋጁት የዓለም ዋንጫ ላይ የፍጻሜ ተፋላሚዎች ናቸው። ቀድማ አይተው ነበር እንዲጫወተው መገመት አይከብድም። ዘላለም መገመት አይከብድም። እነ ስፔን አሁን ተረት ሆነዋል። እነ ፈረንሳይ ተረት ሆነዋል። ዋንጫውን ሊያሳኩ የሚችሉት ሁለት ሀገራት ብቻ ናቸው። የለመደችው አርጀንቲናና አርጀንቲና በታች በኩል ሆና የአርጀንቲናን ሙሉ ይዘቱን ዘይውን ያጫወት ባህልን እየተከተለችና እያየች እያጠናች የመጣችው የሲያሯ ፖርቹጋል ደግሞ ዘንድሮ አስፈሪ ናት ፖርቹጋል እስከዛሬ ድረስ ከያዘቻቸው ሱፐርስታር ተጫዋቾች፣ ኦልስታር ተጫዋቾች የጫማ ወሬ አታወራ። አዎ ናይል ሳት ምናምን እንደት እናም ያስተፋኝ አይደል? ያስተፋው ሳይሆን ጭራን ያስኩ ምን ልል ፈልጌ ነው። ዓለም ዋንጫው አሁን ደርቷል። ኃላፊዎች ካሁኑ ታውቋል። ተኬቱን ቆርጧል። አሳዛኝ ተሸናፊ ሀገራትም አሉ በዚህ መሃል። ለምሳሌ እንደ ከአፍሪካ እንደ ናይጄሪያ አይነት አሳዛኝ ተሸናፊ፣ እንደ ካሜሮን አይነት አሳዛኝ ተሸናፊ ሀገራት አሉ። ኦናና እንግዲህ አሸብርቆ አምሽቷል። ባለፈው ካሜሮንን ለመጣል አሸብርቆ ነው ያመሽ። አሸብርቆ ጎል ከገባ ከ2 ደቂቃ በኋላ ነበረ ሲመልስ የነበር። የዩናይትዱ ኦናና በስትክክልም የዛን ቀን ያየነው ነው ይመስላል። ራሱ ኦናና የተመለሰ እስኪመስል ድረስ ሀገሩን ጥሏታል። ጠልፎን የጣላት የግብ አዳኝ ረሷ አጥቂ አይደለም፣ በረኛ እኮ ነው። ለዛ የሚባለው ሁለቱም እኮ አንተ ጨንቀኛ ካንተ ካንተ ማለት ኢጎ አለብህ፣ የሆነ የማይሰበር ኢጎ። ኧረ ኢጎ የለብኝም፣ በቃ ጭራ ስለተያዘ ነው። እናም ስለ ዓለም ዋንጫው ማጣሪያዎች ስንመለከት ብዙ ጉዳቶች እየተስተናገዱ ነው። ከነዛ መሃል አርሰናል በጣም ሁነኛውን የአንበሳውን ድርሻ ወስዷል። ጁሊያን ቲምበር መጠነኛ ጉዳት አጋጥሞታል። የውሻ ቁስል ያድርግለት። ቢግ ጋቢ ጋብሪኤል ማጋሌሽ ዶስ ሳንቶስ አቬሮ ዘላለም ዶስ ሳንቶስ ዛሬ ለጋብሪኤል ሆነ። ሆነ ዘላለም ጉዳት አጋጥሞታል እና መጠነኛ ነው። የሱም የውሻ ቁስል ያድርግለት። ምክንያቱም መድፈኛው በስንት ግል ያገኘውን አጋጣሚ እንደሌላው ጊዜ በዝሆን እየተመሰለ ባልሆነበት አመት ላይ ዋንጫውን እንዲያጣ አልፈልግም። ከዚህ በፊት ለዋንጫው ሲቃረብ አርሰናል ሄዶ ሚዜ ነው ይባል ነበር። ዘንድሮ ግን ማን ሚዜ እንደሆነ ሊያሳይ
ሚዜነትን ትቶ 4 ሴት በሰርግ እንደሚያገባ ይዘቶን የጀመረው ለ4ቱም ዋንጫ ማለት ነው። በአራዳ ቃል ተክ ታረጋለህ ስላለ በአራዳ ቃል አረ ምንድነው ይሄ አራዳ ቃል ምን አይነት ነው? እናም አርሰናሎች በጉዳት እየታመሱ ነው አይደለም? እየታመሱ ነው ኦፍ ኮርስ ዘላለም ጥያቄ የለውም በእርግጥ። ነገር ግን የዘንድሮ የሚካኤል አርቴታ ስብስብ መድፈኛው ተጎዳውስ ብሎ እጅ ይሰጣል? አይሰጥም ሰጥቶም አያውቅም። ምክንያቱም ታሪክ ራሱን እየደገመ ነው ያለው ዘላለም። በፈረንጆቹ 2028 እንደዚህ አርሰናል በዓለም ዋንጫው ላይ በጣም ብዙ ተጫዋቾችን ዓለም ዋንጫ ደርሶ ሲመለሱ አጥቷል። 2028 ባዶ ቤት ይላሉ። ባዶ አልደረሰም በፈረንጆቹ ገና እኮ በእኛ ነው ያልኩት። ታዲያ በእኛ ደግሞ ጭራሽ ገና በእንትን ነው ያልኩ በጎርጎሮሳውያን የሚባል የሆነ ቀመር አለ። ቤቲንግ አይደለም። እናም ያው ዓመተ ምህረት ከባተትክ አርሰናል ያ ነገር መልሶ እንዳይመጣ እየተፈራን ያለ። አርሰናል ብቻ አይደለም ሊቨርፑልም እንደዚህ ጉዳት አጋጥሞታል። እንደ አንድ ተጫዋች ጉዳት አጋጥሞ ሊቨርፑል አይ ነው የፊት ለፊት መስመሩን ነው። እናም ዓለም ዋንጫው ምን ያሳየናል? ምን አይነት ክስተቶችን ያሳየናል? CR7 በሌለበት ፖርቹጋል እንዴት መልካምና ምርጥ ቲም እንደሆነች አይተናል። እንደ ማኒው ፓኪው ነው የሰነዘረው። የእግር ችሎታ እንዳለው ነው ማውቀው። CR7 ይዘላል በእጅ ቡጢ ምን ያደርግለታል? ኤም አይደለም። ምን አለ እንደው ጨርሶ ቢወጣ ምን አለበት? አሁን የዛን ቀን ያቺን ፋውል ባይሰራ CR በሁለተኛው ጨዋታ ላይ ብሩኖ ያገባቸው ሁለቱም ፔናልቲዎች እሱ ነበሩ። ያስቆጫል። ለሮናልዶ በጣም ያስቆጫል። ቢያለቅስ አይፈረድበትም። አልቅሷል ደግሞ ሌሊት 8 ሰዓት ተነስቶ። ጸሎት ነው እንዴ ሌሊት 8 ሰዓት ተነስቶ የሚያለቅሰው? እንዴ ከዚህ ፊት ሳካ አይደል አለቀሰ ያልከኝ? ሮናልዶ እና ሳካ ተመሳሳይ ደም እኮ ነው። የሁለቱም ቀይ እኮ ነው ዘላለም። ታዲያ የሁላችንም ቀይ አይደል እንዴ ደም? እሱማ ነው ታዲያ ተሰክሰ። እሺ እናም CR ቢኖር ለብሩኖ ገቢ የሆኑ ፔናልቲዎች በሚገባ እሱ ነበሩ። ቤንች ላይ ሁሉ ሆኖ ቢመታ ደስ ይለው ነበር። እኔው ግን ግምት ካልከኝ አሁንም የ2026 የዓለም ዋንጫ ፍጻሜ ተፋላሚዎች ሁለት ሀገር ናቸው። ሁለቱም ኮከቦች የያዙት አርጀንቲናና ፖርቹጋል ናቸው። ይደርሳሉ ብዬ መገምተው። የውሻ ቁስል ያርግላቸው። ኧረ አስፈልግም የውሻ ቁስል ለፍጻሜ ነው ወይስ የውሻ ቁስል ወልፍ ነው? የውሻ ቁስል የመድገም ነው። ለማንኛውም ዘላለም ዓለም ዋንጫው ያጓጓል ብዬ አስባለሁ። ይህን ነው በእኔ በኩል የምለው። እንግዲህ ውድ ተመልካቾቻችን ውጭባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።